ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የሰላም አማራጭ ባልተቀበሉ ጽንፈኛ ላይ የማያዳግም እርምጃ መውሰዱን የፌዴራል መከላከያ ሰራዊት አስታወቀ። ጽንፈኛው የታጠቀውን መሳሪያ በመደበቅ አርሶ አደር በመምሰል ለማምለጥ ቢሞክርም የነፍስ ወከፍ መሳሪያ ከነወገብ ትጥቁ ማስቀረጥ ተችሏል ተባለ። የብልጽግና ፓርቲ የ2017 በጀት ዓመት የ6 ወራት የሥራ አፈጻጸም ሁለተኛ ቀን ግምገማው መድረኩ በዛሬው ዕለት ቀጥሎ እየተካሄደ ነው። በዚህ ጉዳይ ላይ ያልተሰሙ መረጃዎች አሉን። በተደመሰሰ በታጠፈና በማይታይ የተሽከርካሪ መለያ ሰሌዳ ቁጥር ሲገለገሉ ተገኝተዋል በተባሉ 1587 አሽከርካሪዎች ላይ እርምጃ መውሰዱን የአዲስ አበባ ፖሊስ አስታወቀ። ከውጭ የቻይና ለመጀመሪያ ጊዜ በሰው ሰራሽ አስተውሎት ኤአይ የጉሮሮ ቀዶ ሕክምና ማድረጓን አስታወቀች። ሱዳን የተባበሩት አረብ ኤምሬትስን በዓለም አቀፍ የፍትህ ፍርድ ቤት አቆማታለሁ ስትል ዛተች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችን ዜናዎች ይዘን ቀርበናል። አብራችሁ እንድትሆኑ ኮዲንግ ጋብዛለን። ካፍታ በኋላ እንመለሳለን። ዩቱብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የብልጽግና ፓርቲ 2017 በጀት ዓመት የ6 ወራት የሥራ አፈጻጸም ሁለተኛ ቀን ግምገማ መድረክ በዛሬው ዕለት ቀጥሎ እየተካሄደ ነው። የግምገማ መድረኩ በአጠቃላይ ሀገራዊ ፖለቲካዊ ሁኔታ ጠንካራ ፓርቲ ግንባታ ለማሳካትና በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ አጀንዳዎች ላይ ያተኮረ መሆኑ ተገልጿል። በመድረኩም የፓርቲው ምክትል ፕሬዚዳንት አደም ፋራህን ጨምሮ የዋና ጽህፈት ቤት የዘርፍ አመራሮችን፣ የክልሎች ቅርንጫፍ ጽህፈት ቤት ኃላፊዎች እንዲሁም የክልል አደረጃጀትና የፖለቲካ ዘርፍ ኃላፊዎች ተገኝተዋል። የመርሃ ግብር መሰረትም የብልጽግና ፓርቲ ሁለተኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በየደረጃው የተደረጉ ውይይቶች አፈጻጸም በተመለከተ ውይይት የተደረገ መሆኑን ከፓርቲው የተገኘው መረጃ አመላክቷል። በስራ ዕድል ፈጠራ፣ የኑሮ ውድነት ጋር የተያያዙ ችግሮችን ለመፍታት የሚከናወኑ ስራዎችና ከተደራጅነት ለመላቀቅ እየተሰሩ ያሉ ተግባራት ላይ ሪፖርት ቀርቦ ውይይት እንደሚደረግበትም ይጠበቃል። በበጀት ዓመቱ ግማሽ ዓመት ዕቅድ በሚዲያና ኮሚኒኬሽን ዘርፍ የመንግስት ዋና ዋና አጀንዳዎችን ከማስረጽ አንጻር ውጤታማ ስራዎች መሰራታቸውን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የሚዲያና ኮሚኒኬሽን ዘርፍ የግማሽ ዓመት ዕቅድ አፈጻጸም ግምገማ ዓላማ ተኮር የተናበበና የተቀናጀ የተግባቦት ስርዓት ለእምርታዊ እድገት በሚል መሪ ሀሳብ እየተካሄደ ነው። በመድረኩ ላይ የመክፈቻ ንግግር ያደረጉት የኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ በግማሽ ዓመት ዘርፍ መንግስታዊ አጀንዳዎችን ከማስረጽ አንጻር ውጤታማ ስራዎች ሰርቷል ብሏል። ዘርፉ ህዝቡን በልማት ከማሳተፍና ከማነቃቃት አንጻርም አበረታች ስራዎች መከናወኑን ገልጿል። በተለይም የአረንጓዴ አሻራ መርሃ ግብር እንዲሁም የበጎ ፈቃድ አገልግሎት በተሳካ መልኩ እንዲከናወን ዘርፉ በጎ አስተዋጽኦ ማበርከቱን አንስቷል። በተጨማሪም እንደ አገር በትኩረት እየተከናወነ በሚገኘው የኮሪደር ልማት ስራ በህዝብ ተሳትፎ እንዲታገዝ ዘርፉ ትልቅ ሚና መጫወቱን ተናግሯል። በተመሳሳይ እንደ ብሔር ብሔረሰቦችና ህዝቦች ቀን እና የሰንደቅ ዓላማ ቀን የመሳሰሉ አገራዊ ሁነቶች ከተገቢው መልእክት ጋር መሸፈናቸውን ጠቅሷል። እነዚህ ሁነቶችንም ለሰላም ግንባታና ህብረ ብሔራዊ አንድነትን በመገንባት ሂደት ትልቅ ውጤት ነበራቸው ብሏል። በሌላ በኩል የሚዲያና ኮሚኒኬሽን ዘርፉ ከዘላቂ ሰላም ግንባታ እንዲሁም አፍራሽ መረጃዎችን ከመከላከል አንጻር አሁንም ብዙ ስራዎችን እንደሚቀሩ አንስቷል። በመድረኩ ላይ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታዎች፣ የመገናኛ ብዙሃን ተቋማት ኃላፊዎች፣ የኮሚኒኬሽን ዘርፍ ኃላፊዎችና ሌሎች እንግዶች ተገኝተዋል። ብሔራዊ መታወቂያ ለሀገር የሚያስገኘው ጥቅም ላይ የጋራ ተግባቦት መፍጠር እንደሚገባና የግንዛቤ መፍጠር ስራ ትኩረት እንደሚያሻው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው ገልጿል። ርዕሰ መስተዳድሩ ከብሔራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ዳይሬክተር ዮዳሄ አርአያ ስላሴ ጋር በጽህፈት ቤታቸው ተወያይተዋል። የተለያዩ የማህበረሰብ ክፍሎች የብሔራዊ መታወቂያ ተመዝጋቢ እንዲሆኑ በትኩረት እየተሰራ እንደሚገኝም ተናግረዋል። የብሔራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ዳይሬክተር ዮዳሄ አርአያ ስላሴ በበኩላቸው የብሔራዊ መታወቂያ ፋይዳ በብሔራዊ ደረጃ ወጥ በሆነ መልኩ ሰዎች የሚታወቁበት የመለያ ስርዓት ማስቀመጥ ነው ብሏል። ብሔራዊ መታወቂያ አንድ የኢኮኖሚ ማህበረሰብ ለመፍጠር የሀገርና የዜጎችን ደህንነት በማስጠበቅ ረገድ ጉልህ ሚና እንዳለው መግለጻቸውን የክልሉ ኮሚኒኬሽን ቢሮ መረጃ አመላክተዋል። የኢትዮጵያ አየር መንገድ ወደ እንግሊዝ ማንቸስተር ከተማ ዕለታዊ በረራ ማድረግ እንደሚጀምር አስታወቀ።
አየር መንገዱ ወደ ከተማዋ የሚያደርገውን 5 ሳምንታዊ በረራ በማሳደግ ከሰኔ 26 ቀን 2017 ዓ.ም ጀምሮ ዕለታዊ በረራ እንደሚያደርግ ገልጿል። አየር መንገዱ በአፍሪካ ቀዳሚነቱን አሁንም በማስቀጠል ያለ ሲሆን ከዓለም አቀፍ አየር መንገዶች ከቀዳሚዎቹ ተርታ የሚሰለፍ እንደሆነና ተደራሽነቱን ብሎም ዓመታዊ የተጓዦችን ቁጥር ለማሳደግ እየሰራ እንደሆነ የተገኘው መረጃም አመላክተዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የዓለም አቀፍ የቴሌኮሙኒኬሽን ህብረት የአፍሪካ ቀጠና ዳይሬክተር ዶክተር አማኑኤል ምናሴ ጋር በጋራ ለመስራት በሚያስችላቸው ጉዳዮች ላይ ተወያይተዋል። ምክክሩ የኢትዮጵያ ዲጂታል ትራንስፎርሜሽን ትግበራ አጋዥ በሆኑ መስኮች ላይ በጋራ በመስራት የዲጂታል ኢኮኖሚን ለማጎልበት ያለመ እንደሆነ ተገልጿል። ዶክተር በለጠ ሞላ በዚህ ወቅት ኢትዮጵያ የዲጂታል ኢኮኖሚ ግንባታ ላይ ልዩ ትኩረት በመስጠት ከአጋር አካላት ጋር በትብብርና በቅንጅት በመስራት ቀጣይነት ያለው ሀገራዊ ኢኮኖሚን ለመፍጠር እየሰራች መሆኑን ገልጸዋል። ለኢትዮጵያ የኢኮኖሚ እድገት መፋጠን የዲጂታል ትራንስፎርሜሽን እውን ማድረግ ወሳኝ ጉዳዮች ናቸው ያሉት ሚኒስትሩ በዲጂታል ኢኮኖሚው ላይ በትብብር በመስራት የዲጂታል ቴክኖሎጂ ዘርፍ ተጠቃሚነትን ባለቤትነት ለማረጋገጥ የሁሉም ተሳትፎ ሚና እንዳለው አስገንዝበዋል። ዶክተር ኢማኑኤል ምናሴ በበኩላቸው ኢትዮጵያ በዲጂታል ዘርፍ የምታደርገውን አበረታች ጥረት እንዲሳካ አስፈላጊውን ትብብር በማድረግ በጋራ እንሰራለን ብሏል። የኢትዮጵያ ዲጂታል ትራንስፎርሜሽን ትግበራን ለማሳለጥ በሚያስችለው ስነ ምህዳርና የሰው ኃይል ግንባታ ላይ ሰፊ ስራዎችን ለመስራት ከፍተኛ ፍላጎት እንዳላቸውም ማንሳታቸውን የሚኒስትሩ መረጃ አመላክቷል። የሁለትዮሽ ግንኙነትን በማጠናከር በቀጣይ በዓለም አቀፍ ኢንዴክስ የሚወጡ ትክክለኛ የኢትዮጵያ መረጃዎችና የዲጂታል ትራንስፎርሜሽን ላይ ተቀራርበው እንደሚሰሩም ተስማምተዋል። ተሰናባቹ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ማህማት አፍሪካውያን በአህጉሪቱ ጉዳዮች ላይ የጋራ አቋም እንዲኖራቸው ለማስቻል ከፍተኛ ጥረት ማድረጋቸውን የአፍሪካ ህብረት ሰራተኞች ማህበር ገለጸ። የአፍሪካ ህብረት ኮሚሽን ሰራተኞች ለተሰናባቹ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ማህማት የእውቅና እና ሽኝት መርሃ ግብር አካሂደዋል። የአፍሪካ ህብረት ሰራተኞች ማህበር ፕሬዚዳንት ኑሁ ቲያሚ ሙሳ ፋቂ ማህማት በህብረቱ የስራ ኃላፊነት ቆይታቸው የአፍሪካ ሀገራትን በማሰባሰብ በአህጉሪቱ ጉዳዮች ላይ የጋራ አቋም እንዲኖራቸው ለማስቻል ብርቱ ጥረት ማድረጋቸውን አንስቷል። አዲስ የተመረጡት የህብረቱ ኮሚሽን ሊቀመንበርና ምክትልም የምንፈልጋትን አፍሪካ ለማየትና የጋራ ግቦችን ለማሳካት በትጋት መስራት ይጠበቅባቸዋል ብሏል። የተዋሃደች የበለጸገችና ሰላማዊ አህጉር ለመፍጠር በሚደረገው ጥረትም የህብረቱ ሰራተኞች ኃላፊነታቸውን ለመወጣት በቁርጠኝነት እንደሚሰሩ አረጋግጧል። ተሰናባቹ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ማህማት የህብረቱ ሰራተኞች ማህበር ለሰጣቸው እውቅና ምስጋና አቅርበዋል። በቢሊየን ከሚቆጠሩ አፍሪካውያን መካከል ህብረቱን ለመምራት መብቃት እድለኝነት ነው ያሉት የተሰናባቹ ሊቀመንበር የህብረቱ አባል ሀገራት መሪዎችና ድርጅቶች ላደረጉላቸው ትብብር ሁሉ ምስጋና ማቅረባቸውን የኢትዮጵያ ዜና አገልግሎት ዘግቧል። ባለፉት 8 የአፍሪካ ህብረት የኃላፊነት ቆይታ ዓመታትም የአህጉሪቱን ተጠቃሚነት ለማሳደግ ያለሰለሰ ጥረት ማድረጋቸውን ገልጿል። በዚሁ ሂደት የአፍሪካ ህብረት ኮሚሽን ሰራተኞች ላበረከቱት እገዛና ጉልህ አስተዋጽኦም ምስጋና አቅርቧል። ሙሳ ፋቂ ማህማት እንደ አውሮፓውያን የዘመን ቀመር ከ2017 እስከ 2025 ድረስ ህብረቱን በኮሚሽን ሊቀመንበርነት የመሩ ሲሆን በ38ኛው የአፍሪካ ህብረት የመሪዎች ጉባኤ የጅቡቲ የውጭ ጉዳይ ሚኒስትር መሐመድ አሊ ዩሱፍ የህብረቱ ኮሚሽን ሊቀመንበር ሆነው መመረጣቸው ይታወቃል። የሰላም አማራጭ ባልተቀበሉ ጽንፈኞች ላይ የማያዳግም እርምጃ መውሰዱን የፌዴራል መከላከያ ሰራዊት አስታወቀም። በማዕከላዊ ጎንደር ዞን በደንቢያ፣ በሆቲ፣ አይምባና ጭልጋ አካባቢዎች በተካሄደው ዘመቻ በጽንፈኛ ቡድን ላይ የማያዳግም እርምጃ ተወስዷል ሲሉ የሰሜን ምዕራብ እዝ ክፍለ ጦር አዛዥ ኮሎኔል ሻምበል አስማር ገልጸዋል። በተመሳሳይ በጎንደር ስመ ክፋ በር ላይ እና በጭልጋ ወይም አይከል አካባቢ የጽንፈኛው ቀንደኛ መሪ ሆነው ህዝብ ሲዘርፉ ሲያስመርሩ የነበሩ አባላት ተመቷል። በምስራቅ ደንቢያ አስሜ የኔነህ የሚባል የጽንፈኛ መሪ በቁጥጥር ስር ውሏል ሲሉ የክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አህመድ አባ መጋል ተናግረዋል። በዘመቻው የጽንፈኛ ቡድን ሙትና ቁስለኛ ሲሆን የቡድኑን አባላት ጨምሮ የተለያዩ አይነት ተተኳሾችና መሳሪያዎች ተይዘዋል። በሌላ ዜና ግዳጅን በብቃት በመፈጸም ክፍለ ጦሩ ውጤታማ መሆኑን አመራሮች ተናገሩ። በታች ጋይንት ላይ ጋይንት፣ ስማዳ፣ ሴዴ፣ ሙጃና ሌሎች ቀጠናዎችን በመሸፈን ጠላትን መውጫና መግቢያ በማሳጣት ላይ የሚገኘው ክፍለ ጦር ጽንፈኛው የታጠቀውን መሳሪያ በመደበቅ አርሶ አደር በመምሰል ለማምለጥ ቢሞክርም ክፍሉ ተቀናይቶ በማሰስ የነፍስ ወከፍ መሳሪያ ከነወገብ ትጥቁ ማስቀረት መቻሉን የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል አሰጋ አከለ ተናግረዋል። ሌተናል ኮሎኔል አሰጋ አከለ የክፍለ ጦሩ አመራሮችን፣ አሁዳዎችን፣
አቀናይቶ ተልእኮን የማሳለጥ ተግባራትን አጠናክረን በመቀጠል የነዋሪዎች ስቃይ እንዲያበቃ የሚያስችል ተልእኳችን አስተማማኝ በሆነ መልኩ በመወጣት ዘላቂ ሰላም እንዲሰፍን እናደርጋለን ሲሉ ተደምጧል። የክፍለ ጦሩ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌተናል ኮሎኔል ይርጋ አርአያ በበኩላቸው ሰራዊቱ ባልተመቻቸ ሁኔታ ውስጥ ሆኖ ደከመኝ ሰለቸኝ ሳይል ህዝባዊ ባህሪውን ጠብቆ የሚሰጠውን ግልጽ ግዳጅ ለውድ ህይወቱ ሳይሳሳ ጽንፈኛውን ቡድን እያጠፋ አመራር ሳይቀር ከነመሳሪያው እየማረከ የመንደር ወንበዴዎችን አንቆ በመቅበር አዲስ ትውልድ የራሱን ታሪክ በደሙ እየጻፈ ይገኛል ነው ያሉት። ወደፊትም ተጣጣፊ በመሆን ወታደራዊ ስውርነትን በመጠቀም ከጫካ አምልጦ ገበሬ በመምሰል በየመንደሩ የተደበቀውን እየለየን መንጥረን በማውጣት የማጽዳት ስራችን በተከታታይነት በመቀጠል በአጭር ጊዜ እናጠናቅቃለን ሲሉ ገልጿል። መቶ አለቃ ምህረት ምክር አመራሮቻችን የሚሰጡንን ተሞክሮ ወደ ራሳችን ወስደን በመቀመር ተግባር ላይ አሳርፈን ሌሊት በመንቀሳቀስ የጠላትን ሴልና መሳሪያ የሚደብቁባቸውን ቦታዎች በሚደርስን መረጃ መሰረት በቁጥጥር ስር እያዋልን ሰላም እያረጋገጥን እንገኛለን ሲሉም ተናግረዋል። የደምቢ ዶሎ ዩኒቨርሲቲ በእውቀት የተገነባ ትውልድ ከማፍራት ባለፈ በምርምርና ቴክኖሎጂ ዘርፍ ለሀገር የሚጠቅሙ ስራዎችን እያበረከተ መሆኑን አስታውቋል። የዩኒቨርሲቲው ፕሬዝዳንት ተወካይ ዶክተር ሬዳ ናሞ ዩኒቨርሲቲው በግብርና ዘርፍ፣ በድሮን ቴክኖሎጂ፣ በጤናና ሌሎች ዘርፎች የምርምር ስራዎችን በማከናወን የድርሻውን እያበረከተ እንደሚገኝ ተናግሯል። በተጨማሪም በድሮን ቴክኖሎጂም ለውጤት የሚያበቃ ስራ ላይ እያከናወነ መሆኑን ጠቅሰው የተማሪዎችን የምግብ ፍጆታ በራስ አቅም ለመሸፈን የተቀናጀ የግብርና ልማት ላይ በትኩረት እየተሰራ ነው ብሏል። ዩኒቨርሲቲው በምርምር ስራው ሀገርና ሕዝብን የሚጠቅሙ ተግባራትን ማከናወን አጠናክሮ እንደሚቀጥል አስገንዝበዋል። ደምቢ ዶሎ ዩኒቨርሲቲ ወደ ራስ ገዝነት በመሸጋገር ራሳቸውን እንዲችሉ በመንግስት በተቀመጠው አቅጣጫ መሰረት ዝግጅት እየተደረገ መሆኑን ጠቁመዋል። ዩኒቨርሲቲው ከመማር ማስተማር ስራው በተጓዳኝ በተለይም በጥናትና ምርምር እንዲሁም ማህበረሰባዊ ኃላፊነትን በመወጣት ላይ ይገኛል ማለታቸውን የኢትዮጵያ ዜና አገልግሎት ዘግበዋል። በተደመሰሰ በታጠፈና በማይታይ ተሽከርካሪ መለያ ሰሌዳ ቁጥር ሲገለገሉ ተገኝተዋል በተባሉ 1587 አሽከርካሪዎች ላይ እርምጃ መውሰዱን የአዲስ አበባ ፖሊስ አስታወቀም። ከየካቲት 16 ጀምሮ በሁሉም ክፍለ ከተሞች በቀንና በማታ ክትትል ሲያደርግ መቆየቱን የአዲስ አበባ ፖሊስ በማህበራዊ ትስስር ገጹ አስታውቋል። በዚህም ለእይታ ግልጽ ያልሆነ የተሽከርካሪ ሰሌዳን በመጠቀም ወንጀል ሲፈጽሙ የተገኙ አሽከርካሪዎች ተይዘው ምርመራ እየተጠራባቸው ነው ብሏል። 955 ተሽከርካሪዎች የፊት ወይም የኋላ ሰሌዳ ሳይኖራቸው እንዲሁም 633 ያህል ደግሞ ለእይታ ግልጽ ያልሆኑና የተለያየ ቀለም የተቀቡ ሰሌዳዎችን ሲጠቀሙ መያዛቸውንም ጠቅሷል። ደንብ በሚተላለፉ አካላት ላይ እያደረገ ያለውን ቁጥጥር አጠናክሮ እንደሚቀጥልም ነው ፖሊሱም ያስታወቀው። በተያዘው በጀት ዓመት 10633 ኪሎ ሜትር የሚሸፍኑ 167 የመንገድ ግንባታ ፕሮጀክቶች የተከናወኑ መሆኑን የኢትዮጵያ መንገዶች አስተዳደር አስታወቀም። የግንባታ ወጪያቸው ወይም የኮንትራት መጠኑም 312.27 ቢሊዮን ብር መሆኑን አስተዳደሩ ገልጿል። በአንዳንድ የመንገድ ግንባታ ፕሮጀክቶች ላይ በአሁኑ ወቅት የጸጥታ ችግር፣ የወሰን ማስከበርና የማሽነሪ እጥረቶች እንደ ተግዳሮት የሚነሱ መሆናቸውን አብራርተዋል። በበጀት ዓመቱ ግንባታቸው ተጠናቀው ለአገልግሎት የሚበቁ የመንገድ ፕሮጀክቶች እንዳሉ የጠቆመው የኢትዮጵያ መንገዶች አስተዳደር በተለያዩ ምክንያቶች የተቋረጡ ፕሮጀክቶች መኖራቸውን አመላክተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ትናንት ምሽት በአርሲ ዞን መርቲ ወረዳ ጉራ ሊሊንጎ ቀበሌና አንጋዳ ከተማ ከሚገኙ ሀገር ሽማግሌዎችና የሃይማኖት አባቶች ጋር አብረው አፍጥረዋል። ከአፍጥር ስነ ስርዓት ጎን ለጎንም በአካባቢ ልማትና ሰላም ጉዳይ ዙሪያ መምከራቸውን የሚኒስቴሩ መረጃ አመላክቷል። ዶክተር አለሙ ስሜ በዚህ ወቅት የአካባቢው ሕዝብ በተለይም ወጣቱ ሰላምን ለማስጠበቅ የተጫወተ ላለው ተምሳሌታዊ ሚና አድናቆትና ምስጋና አቅርበዋል። ወቅቱ የክርስትና እምነት ተከታዮችና የእስልምና እምነት ተከታዮች አጽዋማት በጋራ መግባታቸውን ተከትሎ ኢትዮጵያውያን እንደ አንዱን ከመጠበቅ በዘለለ ለሀገር አንድነትና ሰላም ሁሉም በጸሎት የሚተጉበት አጋጣሚ የሆነ ነው ተብሏል። የሲቪል ማህበረሰብ ድርጅቶች በሰው የመንገድ ወንጀሎችን ለመከላከል በሚደረገው ጥረት ሚናቸውን እንዲያጠናክሩ ፍትህ ሚኒስቴር ጥሪ ያቀረበ። በፍልሰት ዙሪያ የሚሰሩ የሲቪል ማህበረሰብ ድርጅቶች ፎረም ምስረታ በአዲስ አበባ እየተካሄደ ነው።
የፍትህ ሚኒስትር ዴኤታ ኤርሚያስ የማነ ብርሃን በዚሁ ወቅት እንዳሉት የሲቪል ማህበረሰብ ድርጅቶች የፍልሰተኞች የጥበቃ ስርዓት ከማጠናከርና ወደ ቀያቸው ከመመለስ አንጻር የጎላ ሚና አላቸው ብለዋል። ድርጅቶቹ የጋራ ፎረም መስርተው በቅንጅት ለመስራት ቁርጠኛ መሆናቸውን ሚናቸው በአግባቡ እንዲወጡ ያደርጋል ነው ያሉት። በተጨማሪም ፎረሙ በፍልሰት አስተዳደር የተግባር ድግግሞሽንና የሀብት ብክነትን ያስቀራል ነው የተባለው። በተለይም እርስ በርሳቸው ትብብርና አጋርነታቸውን ከማጠናከር ባለፈ የጋራ የመረጃ ልውውጥ ስርዓት ለመዘርጋት እንደሚያስችላቸው ጠቅሷል። በመሆኑም የሲቪል ማህበረሰብ ድርጅቶች በሰው የመንገድ ወንጀሎችን ለመከላከል በሚደረገው ጥረት ሚናቸውን አጠናክረው እንዲቀጥሉ ጥሪ አስተላልፈዋል። የሶማሊያ መንግስት ካቢኔ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ማቋቋሚያ ስምምነትን በመደገፍ በሀገሪቱ ፓርላማ እንዲጸድቅ መምራቱ ተገልጿል። ኢጋድ የሶማሊያ ካቢኔን ውሳኔ ተከትሎ ባወጣው መግለጫ ውሳኔውን ለቀጠናው ትብብርና እድገት ወሳኝ ምዕራፍ መሆኑን አመላክቷል። የሶማሊያ ካቢኔ የተሻሻለውን የኢጋድ ስምምነት ማጽደቁ ሀገሪቱ በቀጠናው ሰላምና መረጋጋት እንዲሁም ልማትን ለማጠናከር ያላትን ቁርጠኝነት የሚያሳይ ነው ብሏል። ኢትዮጵያን ጨምሮ የተሻሻለው የኢጋድ የማቋቋሚያ ስምምነት ያጸደቁ ሀገራት ለቀጠናው ትብብር ያላቸውን ቁርጠኝነት የሚያመላክት ነው ሲሉም ኢጋድ በመግለጫው ጠቁሟል። ቻይና ለመጀመሪያ ጊዜ በሰው ሰራሽ አስተውሎት ኤአይ የጉሮሮ ቀዶ ሕክምና ማድረጓን አስታውቃለች። የቀዶ ጥገና ሕክምናው የተከናወነው በቻይና ዢንያንግ ግዛት በሚገኝ አንድ የጉሮሮ ታካሚ ግለሰብ ላይ ነው። የጉሮሮ ቀዶ ጥገና ሕክምናው ሙሉ በሙሉ በሰው ሰራሽ አስተውሎት ሮቦቶች መከናወኑን የዘገበው ሲጂቲኤን ነው። ቲኦአርኤስኤስ የተባሉት እነዚህ የሰው ሰራሽ አስተውሎት ሮቦቶች የቀዶ ጥገናውን እስከሚያጠናቀቁ ድረስ የሻንጋይ ዩኒቨርሲቲ ዶክተሮች ቡድን ለሮቦቶቹ የሕክምና መመሪያ ሲሰጥና ክትትል ሲያደርግ ነበር ተብሏል። ሱዳን በአገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤምሬትስን በዓለም አቀፍ የፍትህ ፍርድ ቤት ልታቆማት መሆኑን ገለጸች። የተባበሩት አረብ ኤምሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ድራሽ ኃይል ድጋፍ እየሰጠች ነው ስትልም ከሳለች። ሱዳን ኤምሬትስ ለፈጥኖ ድራሽ ኃይል በምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር በሚገኘው የማስሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲሉ የሱዳን መንግስት ከሷል ሲል ቢቢሲ ዘግቧል። የተባበሩት አረብ ኤምሬትስ በበኩሏ የሱዳን ውንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረጉ ትርኢት በሚልም አፋጣኝ ክሱ ውድቅ እንዲደረግ እሰራለሁ ብላለች። ለ2 ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ተፋላሚ ወገኖች የሱዳን ጦርና ፈጥኖ ደራሽ ኃይል ጥሰቶችን በመፈጸም ተወንጅለዋል። ፈጥኖ ደራሽ ኃይሉ በዳርፉር ነዋሪዎች ላይ የዘር ማጥፋት ወንጀል ፈጽሟል በሚል ክስ ቀርቦበታል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤምሬትስ ግጭቱን በማቀጣጠል እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመውን ሚሊሻ ትደግፋለች ሲል የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል ብሏል። የተባበሩት አረብ ኤምሬትስ ዓለም አቀፋዊ የሆነ ጥሰቷ ላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነት ሰለባ ለሆኑ ሰዎች ክፍያዎቹን ልትፈጽም ይገባል ብሏል ዘገባው። ስማቸው እንዲገለጽ ያልፈለጉ የተባበሩት አረብ ኤምሬትስ ባለስልጣን በበኩላቸው በሱዳን ጦር ተወካይ በኩል በዓለም አቀፍ የፍትህ ፍርድ ቤት የቀረበው ክስ ምንም አይነት ህጋዊ የሆነ ተጨባጭ መሰረት የሌለው ነው ብሏል። ከዚህ አስከፊ ጦርነት ለማዘናጋት የተደረገ ሌላ ሙከራ ነው ሲሉም አጣጥለውታል። በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተለው የተባበሩት መንግስታት ድርጅት ባለሙያዎች ቀደም ሲል የተባበሩት አረብ ኤምሬትስ በቻድ በኩል ለፈጥኖ ድራሽ ኃይሉ የጦር መሳሪያ ታዘዋውራለች የሚለውን ታማኝነት ያለው እንደሆነ ገልጸው ነበር። የዓለም አቀፉ የፍትህ ፍርድ ቤት የሚሰጠው ውሳኔ በህጋዊ መንገድ አስገዳጅ ባይሆንም ጉልህ የሆነ ፖለቲካዊ ተጽዕኖ አለው ብሏል። ለ2 ዓመታት በዘለቀው የሱዳን ደም አፋሳሽ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ነዋሪዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ተፈናቅለዋል። እንዲሁም አገሪቱን ለከፋ ውድመት ዳርጓታል ተብሏል። በዚህ ሳምንት መጀመሪያ ላይ በሰሜን ዳርፉር በተፈናቀሉ ሰዎች መጠለያ ጣቢያ ላይ በደረሰ ከባድ ጥቃት በርካታ ሰዎች ሳይገደሉ እንዳልቀሩ ተገልጿል። ከኤልፋሽር ከተማ ወጣ ብሎ በሚገኘው በአቡ ሹክ የተጨናነቀ ገበያ ማክሰኞ ማምሻውን ለ2 ሰዓታት ያህል ከፍተኛ ጥቃት እንደተፈጸመበት የአካባቢ ባለስልጣን ለቢቢሲ ተናግረዋል። ዘገባው የቢቢሲ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ13 ዓመቱ የካንሰር ታማሚ ታዳጊ የፖሊስ ኦፊሰርነት ሹመት በመስጠት የልጅነት ህልሙ ኦን እንዲሆን ማድረጋቸው የዓለምን ትኩረት ስቧል። ዲጄ ዳንኤል የተባለው የ13 ዓመት ታዳጊ ህልሙ የፖሊስ ባለሙያነት ቢሆንም
ከ2018 ጀምሮ ባጋጠመው የብሬን ካንሰር ህመም ምክንያት 7 ዓመታትን ከህመሙ ጋር በመታገል አሳልፏል። ለመሞት 5 ወራት ብቻ እንደቀረው በዶክተሮቹ የተነገረው ታዳጊው በመጨረሻዎቹ ሰዓታት የልጅነት ህልሙ እውን የሚሆንበት የፖሊስ ባለሙያነት ስራ በፕሬዝዳንት ትራምፕ ተሳክቷል። ትራምፕ ከሰሞኑ በአሜሪካ ኮንግረስ የጋራ ስብሰባ ላይ ንግግር ባደረጉበት ወቅት ዲጄ ዳንኤል የአሜሪካ ሴክሬት ሰርቪስ አባል እንዲሆን ሹመት ሰጥተውታል። የኮንግረስ አባላትም በዕለቱ የዶናልድ ትራምፕ ውሳኔ በማድነቅና ለታዳጊው ድጋፋቸውን ለማሳየት ከ30 ሰከንድ በላይ የቆየ ጭብጨባ በአዳራሽ ውስጥ አሰምቷል። በስብሰባው የአሜሪካ ሆስቲን ፖሊስ ዩኒፎርም በመልበስ አዳራሽ ውስጥ የተገኘው ዲጄ ዳንኤል ከወላጅ አባቱ ጋር በመሆን በተሰጠው ሹመትና የህልሙ መሳካት በደስታ ሲያነባ የታየበትን ምስል ያለ መገናኛ ብዙሃን አጋርተውታል። ከጥቁር አሜሪካዊ ቤተሰቦች የተገኘው ዲጄ ዳንኤል በሚቀጥሉት ጊዜያት የአሜሪካ ሴኩሪቲ ሰርቪስ አባል በመሆን ስራውን ይጀምራል ተብሏል። ይህም በካንሰር ለሚሰቃዩ ሰዎች ተስፋን የሰጠነው መባሉን ሲኤንኤን ዘግቧል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። በእኔ በኩል ጨርሻለሁ። ከሬጅስቶች ይቀጥላሉ። በያላችሁበት ሰላም ሁኑ።